አንቲ ውእቱ ተስፋው ለአዳም ይሰድድም ገነት አንቲ ውእቱ ተስፋው ለአዳም አመ ይሰድድም ገነት። አመ ተሰደ ሲል ነው። አመት ባህዱር ሰይጣን ዋሜ ወሶ ወደ ጓለማያው እንዳለው ያለ ነው ታሪክ። ጌታ አዳምን ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ፈጥሮ በልጅነት አክብሮ በገነት አኖረው። አዳምም ሰበለሱን ሕጉን ጠብቆ ኖረ። 7 ዓመት ሕጉን ጠብቆ ኖረ። ከዚያ በኋላ ሕጉን አፈረሰ፣ ሰበለሱን በላ። ከእንግዲህ ወዲህ በዚህ በገነት መኖር አይገባም ብሎ ከገነት አቅራቢያ ባለች በደብረ ቅዱስ አኖረው። ስለምን ቢሉ ጸጸት እንዲጸናበት፣ አንድም ወደ ቀድሞ ቦታ ይመልሰኝ ይሆን ብሎ ተስፋ እንዳይቆርጥ ነው። ወደ ቀድሞ ቦታ ይመልሰኝ ይሆን ብሎ ተስፋ እንዳይቆርጥ ነው። ከዕለታት አንድ ቀን ገነትን ያህል ቦታ እግዚአብሔርን የሚያህል ጌታ ያጣሁት በአንቺ ምክንያት አይደለምን ብሎ ሔዋንን ፊት ይነፈታት። ሴቶች ድንጉጣሮች ናቸውና ፈርታ ሸሽታ ትሄዳለች። በዚህ ጊዜ መልአኩ መጥቶ ሄደህ ታረቃት አለው። ገነትን ያህል ቦታ እግዚአብሔርን የሚያህል ጌታ ያጣሁት በሷ ምክንያት አይደለምን? አልታረቃትም አለው። ምንም እንኳን በሷ ምክንያት ብታጣ መታረቂያ እሷ ናትና ሄደህ ታረቃት አለው። የተከወነልኝ ናዛሬት ብሏል። እሷስ መቼ መታረቂያ አትሆነኝም ብሏል። ከዚህ በኋላ መላእክት ጊዜያት አስተምሮት ነበርና ጸሎት ሲያደርግ መልአኩ መጥቶ አዳም ስለምን ትደክማለህ? እግዚአብሔር የመሰከየማንን ጸሎት አይቀበልም አለው። እግዚአብሔር የመሰከየማንን ጸሎት አይቀበልም። ሄደህ አምጣት አለው። እንግዲያውስ አንተ ሄደህ አምጣልኝ አለው። ራስህ እንዳባረርካት ሄደህ አምጣት እንጂ እኔ ምን ቤት ነኝ? ራስህ ሄደህ አምጣት ብሎታል። እሱም ሄዶ አምጥቶላታል። ይህ በአብነት ሆኗቸው ዛሬ የፈለጉ ሴቶች ተርታ ቢሆኑ ሄዶ ወንድ ልጅ ይማልዳል እንጂ ሴት ልጅ አትማልድም። እሷም መታ ከእግሩ ስር ወድቃ ይቅርታ ጠይቀዋለች። እሷም እንዲህ አለችው፣ እግዚአብሔር እንዲህ ደስታና ይቅር ይሆንና አለችው። እግዚአብሔርስ ቸር ደግ መሐሪ አምላክ ነው፣ ምን ዋጋ አለው? አንቺ አለሽ እንጂ አላት። እሷም ከእንግዲህ ወዲህ ከሕግ አልወጣም አለችው። በዚህን ጊዜ በቋሙን ወምስላይን ለአንስ ለባቲቱን የምትልክ እንደምትሰራ አውቆ እሱ ከአንድ ባህር እሷ ከአንድ ባህር ቆሞ ገብተዋል። በዚህ ጊዜ 35 ቀን በሆናቸው ጊዜ ሰይጣን ሊታረቁብኝ አይደለምን ብሎ ወደ አዳም ተደዮ አዳም ጸሎት ተሰምቶልሃልና ተነስተውታ አለው። አንተ ማን አለው? እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ቀድሞስ የፍቱን ቃል ሰምቼ ወጥቻለሁና አሁንስ አልወጣም አለው። ነገሩ እንዳልተረዳው እንዳልተቀበለው አይቶ እሱን አቅፎት ይሄዳል። በሔዋን ዘንድ ሄዶ ሔዋን በዚህ ዋልሽ ወቂበት፣ ቀድሞ አዳም ላይ የተባለውን ዕፀ በለስ በላ። አሁን ደግሞ ጸሎት ተሰምቶልሃል ውጣ ተብለሃል ስለው አልወጣም አለ። እኔ ምን ቤት ነኝ? እኔ ከእንግዲህ ወዲህ ከዕዳው ነፃ ነኝ አላት። ወደ አዳም ተኪዳ አዳም እንኳን በ35 ቀን በአንድ ቀንስ እግዚአብሔር ጸሎታችን ይሰማ ይተምነ ስለምን አልወጣም አልክ አለችው። ቀድሞ የፍቱን ቃል ሰምቼ ወጥቼ ተሳስቻለሁ። አሁን ድጋሚ የፍቱን ቃል ሰምቼ አልወጣም ማለት ከእንግዲህ ወዲህ እኔስ መውጣቴ ነው ብላ እሷ ተፈንጥቃ ወጣ ሄደች። እሱም ይወዳት ነበርና አንድም መልአኩ አትለያት ብሎት ነበርና እሷ ሴጣንን እየተከተለች እሱም እሷን እየተከተለ ከገነት ደረሱ። በዚህም ጊዜ ዞር ብሎ አወቃችሁ እንጂ አላቸው። ምን ነው መልአከ ብርሃን ቅዱስ ገብርኤል እኛን አልከለምን አሉት። ምን መልአከ ብርሃንን የጥንት ተከራታችሁ ሰይጣን ነኝ ብሎ ፍጹም ራእዩን ሱድንገስ ሲንገለጠባቸው በዚህ ጊዜ ወድቀው በድንጋጤ 3 ቀን ወደቁ። መልአኩ መጥቶ አንስቶ ከእግረ ደብር ወሰዳቸው። በዚህ ጊዜ የምግቤንስ ነገር እንደሚሆንልኛል አላቸው። እስኪ ለላከ እነግርልሃለሁ አለው። በዚህ ጊዜ ሄዶ በገነት ላሉት አእዋፍ እግዚአብሔር አዳም ፈጣሪ ጋር መታረቁ አይቀርምና ልጆቻቸውን እንዳይጨክኗቸው ምግብ ወስዳችሁ ስጦቱ ላቸዋል። በዚህ ጊዜ በእግራቸው አፋቸው ቅጠል ይዘው 12 ዋሻ ሞልተዋል። ይህም አንድ ዋሻ 30 ማዕስ ይለዋል። በዚህ ጊዜ በገነት ሳሉ ቋንቋቸውን የለመዳቸው አዝርድ የሚባሉ አዕዋፍ አሉ። ወደ ገነት እንሂድ ሲሉ ሰምቷቸው እሱ ከዚያ የመጡለትን ፍሬ ስንቅ ይዞ አዳም ብርቱ ኃያል ነውና በእግሩ ከእነርሱ እኩል ተቃቅሎ ደርሷል። በዚህ ጊዜ የገነት ቅጥሯ በእሳት የታጠነ ነውና እነሱ ላይም ፈረው ገብቷል። እሱ መግቢያቱ ቆሞ ሳለ ምን ያቅበዘብዟል ብሎ በድንጋይ መሃል አገዳውን መታው። በዚህ ጊዜ ደሙ በድንጋይ ተቋጥቶ ቀርቷል። ወደ ደብተራ ሴት ይሁን እንዲል ይህም እንደ ድንኳን ሆኖ እስከ 3 ቀን ቆይቷል። መልአኩ መጥቶ አንስቶታል። ካመጣው ፍሬ ደሙን ካናክሎ መስዋዕት ቢያቀርብ እግዚአብሔር ተገልጦለት ለጊዜው ተቀብያለሁ፣ ይህ ዓለም ግን የሚድነው በልቴ ደም ነው እንጂ በርጎ ሲደም አይደለም ብሎታል። ከዚያ 3 ቀን ከዚህ 3 ቀን ከባለ 35 ቀን በድምሩ 41 ቀን ይሆናል። አዳም ማለት ስግው መሬት ዘተሰገው እምድ ማለት ነው። ይህ የማይባል መልከ መልካም ፍጹም መልከ መልካም ፍጥረት ነው። ከዚያ 3 ቀን ከዚህ 3 ቀን ከባሩ 35 ቀን በድምሩ 41 ቀን ይሆናል። በአሁ ስለቶ በመፈቃድ አለት የተወለደ ወለተ ወለተ ያለው ቃል እንዴት ፈጸመ ለመጠየቅ አንቲ ውእቱ ተስፋው ለአዳም አለ። አዳም ማለት ስግው መሬት ዘተሰገው እምድ ማለት ነው። ይህ የማይባል ፍጹም መልከ መልካም ፍጥረት ማለት ነው። የውሃቱ ለአቤት ዘተቀትለ በአመፃ የውሃቱ ለአቤት ዘተቀትለ በአመፃ ሳይገድ የተገደለ ሳይበክል የተበደለ የአቤል የውሃቱን ዋጋ የምታሰጀው አንቺ ነሽ። አቤል የዋህ ነገር ማድረጉ ከመቤታችን በረከት አገኛለሁ ብሎና የአቤል የዋህቱ እንደምን ነው ቢሉ ታሪክ አዳም
ተወለድ ወለተ ወለተ ያለው ቃል እንደምን ይፈጸማል ብሎ በ15 ሩካቤ 30 በ30 ሩካቤ 60 ልጆች መንታ ልጆችን ወልደዋል። ሔዋን ወርዘው ዘኪከኪ ሔዋት ወጭሽ ኮነጁ አላት የአቤል መንትያ አክሌማ የቃይል መንትያ ሉት ይባላሉ። የቃይል መንትያ መልከ መልካም ነበረች ትመስል የዋና አመላ እንደ እናቷ መልከ መልካም ነበረች። የአቤል መንትያ አክሌማ መልከ ክፉ ነበረች። በዚህ ጊዜ ዘመድ ከዘመድ አይጋባ የምትልክ እንደምትሰራ በህገል ቦና አውቆ ዕለተ ጽንስ ካገናኛቸው ዕለተ ጽንስ ያላገናኛቸውን ባገባ ይሻላል ብሎ የአቤልን መንትያ ለቃይል የቃይልን መንትያ ለአቤል አጋባቸው። በዚህ ጊዜ ቃይል የኔን መልከ ቀና ወስዶ ለምን የሱን መልከ ክፉ ለኔ ሰጠኝ ብሎ አዘነ። በዚህ ጊዜ አዳም ወደ እግዚአብሔር መስዋዕት አድርጎና መስዋዕቱ የተቀበለበት ያን ጊዜ እሷን ያገባታል። ለጊዜው እንዲለይ ነው፣ ፍጻሜ ግን መስዋዕት ለማስለመድ ነው። በዚህ ጊዜ አቤል ኖላዊ አዋቂ ነበረና ንጹሕ ባህሪ እግዚአብሔር ንጹሕ ነገር ይገባዋል ብሎ ፍሩ ያልዘረዘረውን ደግሞ ያልከረከረውን አመጀር ሞላውን ጠቦት ሰውቷል። በዚህ ጊዜ ነሰለ እግዚአብሔር ለአቤል ወላኔ መስዋዕቱ ይላል። እግዚአብሔር መስዋዕቱን ተቀብሎለታል። ይኸው በምን ይታወቃል ቢሉ እሳት ከሰማይ ወርዳ በልታለታለች። አንድም አቤል እሳት ረበሊተ በንጹሕ የሚካል ተሰምቶለታል። እሳው ከባሪያቸው እንደሚያብቡ ማንም ሳይነግረው በጎ መስዋዕትን ሰውቷልና አዳም እንዳይነግረው በድሏል። ሌላም ሰው እንዳይነግረው ሌላ ሰው የለምና ቃይልም መስተገብረ ምድር ነበረ። እግዚአብሔር አይበላው በዚያውስ ላይ ቢከበለው ይከበለው ባይከበለው ደግሞ እህቴን ማን ከልክሎኝ ብሎ አባሪ ብታውን እንክርዳዱን ሳይለቀም ሰውቷል። ይነሳና ላይ አቢ ቃይል ወላይ ለመስዋዕቱ እግዚአብሔርም የልቦናውን ጽነት የመስዋዕቱን አለመበጀት አይቶ መስዋዕቱን አልተቀበለለትም። ይኸውም በምን ይታወቃል ቢሉ ቁራ በልቶበታል፣ አንድም ቁራ በትሮበታል። ከዚህ በኋላ እግዚአብሔር ቢፈርድ በኔ አዳም ቢፈርድ በኔ እንደኔ ያለ ጽኩ ፍጥረት ወዴት አለ ብሎ እያዘነ ሲሄድ ሰይጣን በሰው አምሳል ከጎዳና ቆይቶ ዋዛን ምን ተጂ ከዘከ ምደፈዝናል አለው። እግዚአብሔር ቢፈርድ በኔ አዳም ቢፈርድ በኔ አዳም የኔ መልከቀና ለሱ ሰጠው። እግዚአብሔር የሱ መስዋዕት ተቀብሎ የሚል መስዋዕት አልተቀበለኝም አለው። ታዲያ ምን ያሳዝናል? እሱን ገድለ ሁለቱንስ ማን ይነሳል አለው። በዚያውስ ላይ እሱ ከእግዚአብሔር ጋር ተጣልቶ አንተን ቢረግመህ ትሰማዋለህ አለው። ወዲያው ቁራ መጥቶ በትኖበታል፣ ድንጋይ ቢጥል መጥቶበታል። ወዲያው የሞተ መሰለው። አንድም መሬት አንተው ትገቡ ውስጥ መሬት ያለው ጋር እንዲህ ይፈጸማል ብሎ አስቧል። አንድም ሰይጣን ሁለት ሰይጣን መስሎ አንደኛው በሰው አንደኛው በቁራ ተመስሎ መጥቷል። በሰው የተመሰለው ሰይጣን በድንጋይ ብሎ በቁራ የተመሰለው ሰይጣን ይመጣው ወዲያው የሞተ መሰለው። በዚህ ጊዜ ወንድሜ አቤልና ወርደን እሸት በልተን ውሃ ጠጥተን እንምጣ አለው። እሸት በልተው ወንድ ወርደው መጀመሪያ ታላቅ ነውና ቃየል ጎንበስ ብሎ አጠጣ። አቤል ጎንበስ ብሎ ሊጠጣ ሲል በድንጋይ መታው። በዚህ ጊዜ ደሙ ተፈናጥቆ ከልብሱ ላይ ወጣ። ገድሎ ሲሄድ አዳም ከጎዳና አገኘ። ወንድም አቤል ወዴት ነው አለው። አና አቃቤሁ ለአቤል እኔ ወንድሜ አቤል ጠባቂ ነኝ አለው። በዚህ ጊዜ አዳም ጠርጥሯልና ቢሄድ በኑ ወይ ቃየል ቀተለኝ አለው። እንደሚገድለው አውቆ ተከትሎት መሄድ የዋህነት ነውና አቤል ማለት የዋህ በግ ማለት ነው። ሂሩቱ ለሴት የቸርነቱን ዋጋ የምታሰጨው አንቺ ነሽ። አተታ የዚህ ቸርነቱ ዋጋ አልታወቀም። አንድም አክብር አባከ ወእማከ የምትልግ በሕገ ኦሪት እንደተሰራ አውቆ አባትና እናቱን በቀናነት ያገለግል ነበረና አዳምና ሔዋን በአቤል ሞት ምክንያት 4 ሱባዔ ሲያዝኑ ቆይተው በአምስተኛው ሱባዔ መልአኩ መጥቶ ወነዋ ወልድከ አቤል ተሰምየ በዘዊሃ ለገነተ ብሎ በነገረው ጊዜ በአምስተኛው ሱባዔ አዳም በግብር ሔዋን አውቋት ሴትን ወለደ። ሴት ማለት ምትክ ማለት ነው። ወምግባራቲሁ ለሄኖክ የትሩፋቱን ዋጋ የምታሰጨው አንቺ ነሽ። የምግባሩ ስልቱ ብዙ ነው። ምግባራቱ ሁሉ አበዛ ወይም ቅድመ ኩሉ ነገር ተከብተ ሄኖክ ወአልቦ ዛይመረ በሀበተ ከብተ እንዲል 6 ዓመት ከግረደብ ቆይቶ በሰባተኛው ተሰውሯል። ምን ነው 6 ዓመት በእግረ ገነት ተቆየ። ወአልቦ ዛይመረ ለምን አለ ቢሉ 4 ማዕዘን ናትና በአራቱ በየትኛው በኩል እንደሆነ አላወቀምና ሄኖክ ማለት ታደሰ ማለት ነው። ይህንንስ ቀድሞ ብሌት ያለበት ያሰኛል ብሎ ሄኖክ ማለት አዲስ ማለት ነው። አዳም በመብል ምክንያት ብሌት አምጥቶ ነበርና ሄኖክ ከመብል በመላክ ምክንያት ታድሶ አምጥቷልና ከአቤል ሃይማኖት የሄኖክ ሃይማኖት ይበልጣል። የአቤል ሃይማኖት ምን ረባው አላለምና ታቦትን ተልዎ በሰባቲ ደህነ ምኩ ያየት ኖ ከማየ ስራዬ ከማየ ድንሳሴ ዳረባት መርከብ አንቺ ነሽ። የስ እንደምንለው ቢሉ እግዚአብሔር ኖህን ማያይን የማመጣ ነጅና መርከብ ስራ ብሎታል። ለህዝቡ ነገራቸው ብሎታል። ነው ሚሉ ለህዝቡ ነገራቸው። በስንት ዘመን እመጣለሁ ብሎ አጣሉት። በ120 ዘመን እመጣለሁ ብሎኛ እንዳላቸው። በዚህ ጊዜ እንግዲያውስ አንተ ብቻህን ዛሬውኑ ጀምረ ስራ፣ እኛ ግን 100 ዘመን ተቀምጠን በ20 ዘመን እንሰራለን አሉት። በዚህ ጊዜ የተናገረውን የማያስቀር የማይደርገውን የማይናገር እግዚአብሔር ብሎ እሱ ስራውን ጀምሯል። መላእክት ቀሊላን ሰው ከገነት አምጥተውለት
እለቱን ስራውን ጀምሯል። ሲሰራም 3 ወገን አድርጓል። ሞላልነቱን 300 ክንድ ወርዱን 50 ክንድ ቁመቱን 30 ክንድ አድርጎ ሰርቶታል። ሲሰራም 3 ወገን አድርጎ ሰርቶታል። ከሚበሉት 7 ከማይበሉት 2 አስገባ ብሎታል። ይኸውም 5ቱ ለምግብ 2ቱ ለዘር ነው። በሁለቱ የበልዮ ሰርቶ ፈጽሞታል። በፈጸሙም ጊዜ ከሚበሉት 7 ከማይበሉት 2 አምጥቶ አስገብቷል። አንድም መላእክት በነፋስ አምጥተው እሱ ሰብስቦ አስገብቷቸዋል። ከቡዳኑን ከታች ቀሊላኑን ከላይ እርሱ ከነልጆቹ ከማዕከል ሆኗል። 3 ልጆቹ ከነሚስቶቻቸው እርሱ ከሚስቱ ጋር ከነራሱ 8 ነፍስ ሆኖ ገብቷል። አዳምን አጽመ አዳምን ነታውት ከማዕከል ሆኖታል። አጽመ አዳም ፍጹም ነው። ለየ ምሳሌ ነው። መርከብ የቤተ ክርስቲያን ምሳሌ ነው። 3 ወገን መሆኑ መርከብም ቤተ ክርስቲያንም 3 ክፍል አላትና በአፋ ያሉት የኃጥአንም ሊት ምሳሌ በውስጥ ያሉት የጻድቃንም ሊት ምሳሌ ነፍሱን ሰላጣን በደ እግዚአብሔር እንዲር አንድም በአፋ ያሉት የጻድቃንም ሊት ምሳሌ በውስጥ ያሉት የጻድቃን አዲስ ምሳሌ መከራ ነፍስ በጻድቃን አዲስ የለባቸውም። አንድም መርከብ የጥምቀት ምሳሌ ነው። 3 ወገን ሆኖ 3 ጊዜ ብቅ ጥልቅ ያደርጉናልና አንድም በአብ በወልድ መንፈስ ቅዱስም እንጠመቃለን። አንድም መርከብ የእመቤታችን ነው የጌታው ምሳሌ ነው። 3 ወገን ሆኖ እመቤታችን በንሳ ስጋ በንሳ ነፍስ በንሳ ልቦና ፍጽምት ናትና በውስጥ ያሉት በእመቤታችን ቃል ኪዳን ያመኑ አንድም መርከብ የጌታ ትንሣኤ ነው። በአፋ ያሉት በጌታ ትንሣኤ ያላመኑ በውስጥ ያሉት በጌታ ትንሣኤ ያመኑ ናቸው። አንድም መርከብ የእኛ ትንሣኤ ነው። 3 መሆኑ በ3ኛው ንፋተ ቀን እንነሳለንና በአፋ ያሉት ትንሣኤ ዘለሐሳር ነው። በውስጥ ያሉት ትንሣኤ ዘለክብር ነው። ኖህ ማለት ሁልቅ ተረፍ ማለት ነው። ቡራኬሁ ለሴም ለሴም በረከቱ ምርቃቱ አንቺ ነሽ። ኖህ ከመርከብ ከወጣ በኋላ ወይን ጠጥቶ ሰከረ። ከወዴት አምጥቶ ቢሉ ያንኑ አግናንቶ አንድም ፊሾ ወይን ነው። አንድም በ3 ዓመቱ ነው። በዚህ ጊዜ ከነዓን ሰክረ ወደ አርግ ይላል። ሰክሮ ራቁቱን በሆነ ጊዜ ከነዓን አይቶ መጥቶ ነገራቸው። ሴምና ያፌት አይናቸውን ጋርደው የኋሊት ሄደው ጋርደውታል። ወሰወን ኖህ ይላል። ሰክሮ ስካር ፍጹም አታጠፋምና ምንም ስካር አይምሮን አልሳተምና ቢነጋ ለያርህብ እግዚአብሔር ደወሎ ለያፌት ከነዓን ይኩን ገብረ ለአይሁድ ለይድ እግዚአብሔር ውስተ ለሴም ብሎ መርኳቸዋል። በዚህ ጊዜ ውስተ ቤቱ የተባለች ለጊዜው አይመት አብርሃም ነች። ፍጻሜ ግን በቤታችን ናትና። ቡራኬሁ ለሴም አለ የሳቀበት ካም ሲሆን ከነዓንን ስለምንረገመው ቢሉ ለካም አይሉ የነገረው ከነዓን ነውና። ወክፍሎሱ እድል ፈንታው ጽዋ ዘብታው አንቺ ነሽ። ኖህ ከመርከብ ከወጣ በኋላ መልአኩን እንደላኪ አድርጎ ከምስራቅ እስከ ምዕራብ የ3ቱን ስም በግፈት ጽፎ ከምስራቅ እስከ ምዕራብ ቀኝ ቀኙን ለያፌት ግራ ግራውን ለካም መሀል ለሴም ሰጥቶታል። እመቤታችን የተወለደችው በሴም ክፍል ነው። ጌታም ስራውን የሰራው በሴም ክፍል ነውና ሴም ማለት ስዩም ሰናይ መልካም ማለት ነው። ታግዮቱ ለአብርሃም ይህ ጉባኤ ነው። ይቆየን።